የድጋፍና ክትትል ስራው የተጠናከረ መሆን በኢትዮጵያ ታምርት ንቅናቄ አልሚ ባለሀብቶች የሚያጋጥማቸው ችግር መፈታቱ ለዘርፉ ልማት እድገት አስተዋጽኦ ማድረጉን አመልክተዋል። በዚህም ባለፉት 3 ዓመታት ከ60 በላይ አምራች ኢንዱስትሪዎች ወደ ምርት መግባታቸውንም አንስተዋል። ድጋፍና ክትትላችን በጣም የተሻለ በመሆኑ ነው። ባለሀብቱ በጣም ብዙ ችግር ያጋጥመዋል። የግብአት ችግር ያጋጥመዋል፣ የፋይናንስ ችግር ያጋጥመዋል፣ የመሰረተ ልማት ችግሮች ያጋጥማሉ። እነዛን ችግሮች ለመፍታት ደግሞ በተለይ ከተማ አስተዳደሩ በቁርጠኝነት የሚያስፈልገውን ነገር በማሟላት ረገድ የተሻለ ነው ማለት ይቻላል። ይህን ዘርፍ የሚደግፉ አካላትን በአንድ ላይ በማገናኘት በተለይ ኢትዮጵያ ታምርት በሚለው መርህ በማገናኘት ችግሩ እንዲፈታለት በማድረጋችን ነው። ኢትዮጵያ ታምርት ላይ መብራት ኃይል ይገኛል፣ ውሃ ልማት ይገኛል፣ አበዳሪ ተቋማት ይገኛሉ፣ የግብአት አቅራቢ ተቋማት ይገኛሉ። ስለዚህ እነዚህ አካላት በአንድ ላይ አገናኝተን ባለሀብቱ መንግስት ያለውን ችግር በቅርርብ በመፍታታችን የተሻለ ነገር ማምጣት ይቻላል። የተለያየ ምክንያት ቆመው የነበሩ ኢንዱስትሪዎች የግብአት ችግራቸውና የብድር አቅርቦት ችግራቸው በመፈታቱ ወደ 7 ኢንዱስትሪዎች ወደ ምርት አቆመው የነበሩ ማምረት የተመለሱበት ሁኔታዎች አሉ። ባለፉት 3 ዓመታት የኢትዮጵያ ታምርት በማድረጋችን አስፈላጊውን ድጋፍና ክትትል በመደረጉ ከ60 በላይ አምራች ኢንዱስትሪዎች ወደ ምርት ማስገባት የቻልንበት ሁኔታዎች አሉ። በ6 ክላስተር መሬት ተለይቶ በመዘጋጀቱ አልሚ ባለሀብቶች ደብረ ብርሃንን መርጠው እያለሙ እንደሚገኙም ገልጸዋል። 6 የኢንዱስትሪ መንደር አዘጋጅተናል። ከ2020 በላይ መሬት በላይ ለኢንዱስትሪ ለይተን አስቀምጠናል። በሁሉም ዘርፎች ለይተን መሬት አስቀምጠናል። ስለዚህ በዛ ክላስተር መሰረት ባለሀብቱ በቀላሉ መሬት በቅርብ እንዲያገኝ የማድረግ ስራዎች እየሰራ እንገኛለን ማለት ነው። በከተማው ያሉ ኢንዱስትሪዎች የአካባቢውን ጥሬ ዕቃ የሚጠቀሙ ኢኮኖሚያዊ ጠቀሜታቸው ከፍ ያሉ ለበርካታ ዜጎች የስራ ዕድል የፈጠሩ ተኪ ምርት በማምረት የውጭ ምንዛሬ ያዳኑና ከፍተኛ ለውጥ ያመጡ ሆነዋል። ላብነት ባለአይነህ ክንዴ የኤሌክትሪክ መገጣጠሚያ ፋብሪካ፣ ዛሙ ኤምዲኤፍ ኢንዱስትሪ፣ ዋን ዌይ ቴክስታይል፣ ብራውን የምግብ ማቀነባበሪያ ፋብሪካ የሚጠቀሱ ናቸው። እስካሁን የመጡት ለውጦች ሲታይ ከተማችን ላይ አይታችሁ ከሆነ ትልልቅ ፋብሪካዎች በጣም ሰፊ የስራ ዕድል መፍጠር የቻሉበት ሁኔታዎች አሉ። የተለያዩ ቴክኒክና ሙያ ዩኒቨርሲቲ የተመረቁ ወጣቶች እህቶቻችን፣ ወንድሞቻችን አሉ። እነሱን ወደ ስራ ገበታ ማስገባት በጣም ትልቅ ለውጥ ነው። ሁለተኛውና ትልቁ ነገር በቴክኖሎጂና የእውቀት ሽግግር ማምጣት ተችሏል። በውጭ ዜጎች ይሰሩ የሚችሉ የማሽን ተከላ አሁን በሀገር ውስጥ መተካት ተችሏል። ኮሌጆቻችን ቴክኒክና ሙያ የሚያሰለጥኗቸው በተሻለ አቅም በትልልቅ የሚሰሩትን ራሳቸው ተክተው እየሰሩ ይገኛሉ። ከእውቀት ትራንስፈር አንጻር በጣም የተሻለ ነው። ምክንያቱም አሁን ከረንትሊ በሀገር ደረጃ ወደ ኤሌክትሪክ ኢንዱስትሪ እየሄድን ነው፣ ወደ ኢቪ ተሽከርካሪዎች እየሄድን ነው ያለ ነው። ኢቪ ሙሉ በስኬዲ ፎርም መጥቶ የሚገጣጠምበት ብቸኛውን ማለት በሚቻል ደረጃ ትልቅ ካምፓኒ ነው እና ከዚህ በፊት እኛ አሁን ለምሳሌ በትምህርት ደረጃ የሚሰጡት የናፍጣ ተሽከርካሪዎች ናቸው በብዛት። አሁን ደግሞ ዘመኑ ወደ ኤሌክትሪክ ተሽከርካሪዎች የሚሄድበት ነው እና እውቀትን ወደ ሀገር ውስጥ አመጥቶ ከመስራት እንደዚሁም ሰራተኞቹን በክህሎት ለማዳበር የተሻለ ካምፓኒ ነው ያለው እና እኛም ጥሩ እውቀት እያገኘን ነው። የገበያ ትስስር መፍጠር ተችሏል። ከሚመረቱ ምርቶቻችን በከተማችን ላይ በተለያየ ማህበረሰብ ምርቶቹን ወስዶ በማከፋፈልና በመጠቀም ረገድ የተሻለ ነገር እየተፈጠረ መጥቷል። ለምሳሌ እነ ጂንስ ፋብሪካን ማየት ይቻላል። ራሳችን አምርተን ራሳችን መጠቀም አለብን ነው እንደ ሌሎች ሀገሮች። እኛ ጋር ያለው ነገር ምንድነው? የአካባቢን ምርት በተገቢው መንገድ መውደድ እና ትኩረት ሰጥቶ ተጠቃሚ መሆን ላይ ቀጣይ የሚሰሩ ስራዎች ቢኖሩም እነዚህ እያደጉ መጥተዋል። እርስ በርስ የግብአት ትስስር የምንላቸው በተለይ እዚህ አካባቢ የሚመረቱ ምርቶች ጥሬ ዕቃው ከጎረቤት ወረዳ ለምሳሌ አሁን እንደ ጁኒፐር አይነት ፋብሪካዎች፣ ዴዲ አይነት ፋብሪካዎች ስናይ ለምሳሌ በቅርብ 80 ኪሎ ሜትር ላይ ግብአት አለ እነ ሲሊካሳን እሱን አምጥቶ እዚህ ግብአትነት መጠቀም እና ትስስር መፍጠር ከጎረቤት ወረዳዎች ጋር ያለው ነገር መልካም ነው። የከተማ ገቢ አቅም በጣም እያደገ መጥቷል። በተለይ ከሰራተኛ ግብር የሊዝ ክፍያዎች የሚከፈሉት አሁን ከተማችን ላይ ለምናለማቸው ልማቶች የገቢ አቅማችን እያደገ መምጣቱ ኢንቨስትመንቱ በብዛት መምጣቱ ማለት ነው። በደብረ ብርሃን ከተማ አሁን ላይ ከ43 የሚበልጡ ኢንዱስትሪዎች ተኪ ምርት የሚያመርቱ ሲሆን ከ11 በላይ ፋብሪካዎች ደግሞ ከ78,000 ቶን በላይ ለውጭ ገበያ ምርታቸውን በማቅረብ ለሀገር ኢኮኖሚ እድገት የድርሻቸውን አስተዋጽኦ አበርክተዋል። እዚህ አካባቢ ከውጭ የሚገቡ ምርቶችን በአካባቢያችን ላይ ማምረት ጀምረናል። ስትራቴጂክ ተኪ ምርቶች ማምረት የጀመሩ ፋብሪካዎች ከጊዜ ወደ ጊዜ እየጨመሩ የሚመጡበት ሁኔታዎች አሉ። በዚህ ዓመት ብቻ ከ43 በላይ ኢንዱስትሪዎች ተኪ ምርት ማምረት ተችሏል። ማምረትና ያመረትነውን ምርት መጠቀምና ለገበያ ማቅረብ ብቻ ሳይሆን
ለምንድን ነው በዓለም ገበያ መወዳደር የማንችለው? አቅሙ አለን፣ እውቀቱ አለ፣ ክህሎቱ አለ። ስለዚህ ይሄን በማድረግ ረገድ በእኛም ከተማ ከ11 በላይ ኢንዱስትሪዎች ለዓለም ገበያ ምርታቸው ማቅረብ የቻሉበት ሁኔታዎች አሉ። ከ78000 ቶን በላይ ምርት ወደ ዓለም ገበያ ማቅረብ የቻሉበት ሁኔታዎች አሉ ማለት ነው። ስለዚህ ኤክስፖርት ማድረግ የጀመረች ሀገር ሆነናል። አንዱ አስተዋጽኦ ደብረ ብርሃን ከተማ መሆን የቻለበት ሁኔታዎች አሉ ማለት ነው። ይህንን ከውጭ በከፍተኛ ዶላር የሚመጣን ገብስ በበቆሎ በመተካት የሀገራችንን የውጭ ምንዛሪ እጥረት በማገዝ ረገድ ከፍተኛ ሚና እየተጫወት እንገኛለን። ሁለተኛ አርሶ አደሩ ጋር ያለው በተለይ ካሁን በፊት አርሶ አደሩ በቆሎን ያመርተዋል፣ ለአካባቢ ለጠላ ለተለያየ ነገር ነበር የሚጠቀመው። አሁን ግን በኢንዱስትሪ ውስጥ ገብቶ ሌሎች ምርቶች እንደ ስንዴ፣ ገብስ የመሳሰሉትን እየተካ ለምግብነት እየዋለን ነው የሚገኘው። ስለዚህ በዶላር የሚመጡ ምርቶችን ይተካል ማለት ነው። ደብረ ብርሃን ላይ በጣም ብዙ የክልላችን ከተሞች ሀገራችን ከተሞች እዚህ አካባቢ ላይ መጥተው በቀላሉ ደብረ ብርሃን አሁን ባለበት ሁኔታ ላይ ይሄ ኢንቨስትመንት እድገዱ የተሳለጸበት ምክንያትን ለመቅሰም በቴክኒካል አሰራር በአጠቃላይ አገልግሎት ሰርቪስ በመስጠት እና አጠቃላይ ደግሞ የከተማ አመራር ቅንጅቱ ተሞክሮ በመውሰድ ሌሎች ከተሞች ሁሉ ልምድ መቅሰም የቻሉበት ሁኔታዎች አሉ። በየአመቱ የአምራች ኢንዱስትሪዎች እየተበራከቱ መምጣት የቻሉበት ሁኔታዎች አሉ። በዚህ አመት ብቻ ከ18 በላይ ቅዳቅደን 20 ኢንዱስትሪዎች ወደ ምርት ማስገባት ችለናል። አሁንም ኢንቨስትመንት በመምጣቱ በተለይ የአካባቢ ላይ ያሉ አርሶ አደሮችን ድጋፍ በማድረግ ረገድ ብዙ ፋብሪካዎች መብራት በማስገባት ውሃ በማስገባት ትምህርት ቤት በመገንባት ያላቸው ሚና በጣም የጎላ ነው። ስለዚህ እዚህ አካባቢ ያሉ አርሶ አደሮች ደስተኛ ሆነው ፋብሪካው የኔ ነው የሚለውን ስሜት እንዲፈጠር ለማድረግ ባለሀብቶችን በራሳቸው አግባብ በጋራም በተናጠልም የተለያዩ ስራዎችንና ማህበራዊ ግዴታዎችን እየተወጡ ይገኛሉ ማለት ነው። ታይም ደብረ ብርሃን ከተማ ላይ በማንኛውም መንገድ መጥቶ ኢንቨስት ለሚያደርግ የሀገር ውስጥ ባለሀብት፣ የውጭ ሀገር ባለሀብቶች በተለይ ከተማችን ላይ ያሉ ጥቃቅንና አነስተኛ ሽግግር ያደረጉ በአጠቃላይ እዚህ መጥተው ኢንቨስት ቢያደርጉ ከተማችን አስፈላጊውን ሁሉ ድጋፍ የምናደርግ መሆኑን እየገለጽን ኑ ደብረ ብርሃን በጋራ እናልማ። የደብረ ብርሃን ከተማ ተቀዳሚ ከንቲባ አቶ በድሉ ብሸት ደብረ ብርሃን የኢንዱስትሪ ከተማ እንዲሆን ብዙ ምክንያቶች ቢኖሩም በዋናነት አካባቢው የተረጋጋ ሰላም፣ ከፍተኛ የጥሬ ዕቃ አቅርቦት መኖር፣ ለሀገሪቱ ርዕሰ ከተማ አዲስ አበባ በቅርብ ርቀት ላይ መገኘት የሚጠቀሱ ምክንያቶች መሆናቸውን አንስተዋል። ከሁሉም በላይ ከተማ አስተዳደሩ የሚሰጠው ፈጣን አገልግሎት ትልቁን ድርሻ እንደሚወስድም አመልክተዋል። እንግዲህ ደብረ ብርሃን ከቅርብ ዓመታት ወዲህ የኢንዱስትሪ ከተማ ሆናለች። ደብረ ብርሃን የኢንዱስትሪና የኢንቨስትመንት መዳረሻ የሆነችበት ብዙ ምክንያቶች አሉ። ዋነኛው በአካባቢ የተረጋጋ ሰላም መኖር ነው። ኢንዱስትሪ ሰላም ይፈልጋል። ሁለተኛው የጥሬ ዕቃ አቅርቦት ለኢንዱስትሪው የሚሆኑ ግብአቶች በአካባቢው በከፍተኛ ደረጃ የሚገኝበት አካባቢ ነው። ዋና ከተማ ከአዲስ አበባ ያለው ቅርበትም እንደ አንድ ሁኔታ የገበያ ሁኔታውን ለማስተሳሰር በጣም አመቺ ነው። ከሁሉም በላይ ግን እኛ የምንሰጠው አገልግሎት አሰጣጣችን ነው። አንዱ ፈጣን አገልግሎት ነው የምንሰጠው። ውሳኔዎች በስፋት አይዘገዩም። በኢንቨስትመንት ፎረምና በኢትዮጵያ ታምርት ንቅናቄ የሚገጥሙ ችግሮችን በጋራ የሚፈቱበት የአሰራር ስርዓት መዘርጋቱም ፍሰቱን ጠብቆ እንዲያድግ ምቹ ሁኔታ የፈጠረ እንደሆነም ጠቁመዋል። ሁለተኛ ኢንዱስትሪ የሚያጋጥማቸውን ችግር በየጊዜው በፎረምም በኢትዮጵያ ታምርት ንቅናቄም እንዲሁም በአካል የቴክኒካል ድጋፍ እየተደረገ የሚፈታበት አግባብ አለ። ለምሳሌ መንገድ፣ የመሰረተ ልማት፣ የመብራት፣ ሌሎች ኢንፍራስትራክቸር የሚባሉ መሰረተ ልማቶችን በጋራ ተቀናይቶ በባለ ሀብቱም በከተማ አስተዳደሩም በጋራ ቅንጅት ችግሮች ይፈታሉ። ከሁሉም በላይ ግን ፕሮጀክቶች ሲመጡ መልምሎ መሬት በማስረከብ ሂደት ያለው ቢሮክራሲ በጣም ቀላል ቢሮክራሲ ነው። ፕሮጀክቱ ከተመለመለ በኋላ ወደ መሬት ሲሄዶ የካሳ ግምት ተሰርቶ ክፍያ ፈጽሞ በመሄድ ረገድ ያለው ፈጣን አገልግሎት እንደ አንድ ነው። እሱን ካጠናቀቀም በኋላ የይዞታ ማረጋገጫ ሰጥቶ ወደ ውለታ ገብቶ በፍጥነት ወደ ግንባታ እንዲገባ የሚደረገው በመንግስት በኩል አገልግሎቱ በጣም የተሻለ ነው ብሎ መውሰድ ይቻላል። ይሄ እንደ አንድ ተመራጭ ያደረገና የበለጠ አገልግሎቱን ማሳለጥ ኢንዱስትሪና ኢንቨስትመንቱን የመሳብ አቅሙ በጣም ከፍተኛ ነው ተብሎ ሊወሰድ ይችላል። በተለይም የሰላሙና የአገልግሎት አሰጣጣችን እንደ አንድ መሰረታዊ ኢንቨስትመንትና ኢንዱስትሪውን ለመሳብ ትልቅ አስተዋጽኦ እያደረገ
ያለ ሁኔታ ነው። ባለሀብቶች የሚያነሷቸው ችግሮች ተደማጭነት አግኝተው በጋራ የሚፈቱበት ስርዓት መፍጠሩ ይሄም ለኢንቨስትመንትና ለኢንቨስትመንት መስፋፋት አንድ ትልቅ አስተዋጽኦ ተደርጎ ሊወሰድ የሚችል ነው። የማኑፋክቸሪንግ ኢንዱስትሪ በከፍተኛ ደረጃ እየተስፋፋ ነው ያለው። መሬት ወስደው አጥረው የሚቀመጡ ብዙ ባለሀብቶች ነበር። እነዛ ላይ እርምጃ መውሰድ፣ ወደ ግንባታ እንዲገቡ ማድረግ አሁን ላይ በዋነኝነት ትኩረት እየተደረገ ያለው ወደ ማምረት የማሸጋገር ስራ ነው። የኢትዮጵያ ታምርት ንቅናቄም አንዱ ማነቆችን መፍታት፣ ችግሮችን በመፍታት ወደ ምርት የማሸጋገር ስራ ስለሆነ በዛ ደረጃ ወደ ምርት እያሸጋገርናቸው ያለበት ሁኔታ ነው ያለው። በአገልግሎት ዘርፍ በከተማው ብዙ ባለሀብቶች ወደ ስራ የገቡ ሲሆን ጌትባ፣ በርኖስ፣ አለምገነት፣ ኃይሌ ሆቴል የሚጠቀሱ ናቸው። ከነዚህ ውስጥ ኃይሌ ሆቴል ደብረ ብርሃን በቅርቡ ተመርቆ ወደ ስራ በመግባቱ ለከተማው ተጨማሪ ድምቀት ከመሆኑም ባሻገር ዓለም አቀፍ ስታንዳርድ ያለው አገልግሎት በመስጠት ከተማው ለቱሪዝም ኮንፈረንስ ተመራጭ እንዲሆን የድርሻው ሚና እየተወጣ ይገኛል። ሆቴሉ ሌሎች ባለሀብቶች ልምድና ተሞክሮ ቀስመው በቀጣይ ደረጃውን የጠበቀ ባለኮከብ ሆቴል እንዲገነቡም ጥቅሙ ከፍተኛ መሆኑን የሚያጠያይቅ አይደለም። የማኑፋክቸሪንግና የአገልግሎት ዘርፉ ተጣጥሞ እንዲያድግም እየተሰራ መሆኑን የጠቆሙት ከንቲባ በድሉ ከማኑፋክቸሪንግ ዘርፉ ጋር አብሮ የሚሄደው የአገልግሎት ዘርፉን የማጣጣም ስራ እሱ ተጣጥሞ ካልሄደ ከተማው የአንድ የማኑፋክቸሪንግ ዘርፍ ቢኖር ሁሉንም አገልግሎት ማግኘት አይቻልም። ስለዚህ የአገልግሎት ዘርፉን ለማሳደግም ብዙ ስራዎች ተሰርተዋል። በተለይ የክልል ኢንቨስትመንት ቦርድ በዚህ ደረጃ በተለያዩ ጊዜ የባለኮከብ ትልልቅ ሞሎች አገልግሎት ሊሰጡ የሚችሉ የአገልግሎት ሰጪ ተቋማት የምንላቸውን በሙሉ ሎጂዎች፣ እነዚህን የመሳሰሉት እየወሰነ ከተማው ላይ እንዲገነቡ የማድረግ ስራዎች እየተሰሩ ነው ያሉት። እንግዲህ በዚህ ዓመት አንዱ ካስመረቅናቸው የኃይሌ ሆቴል ባለ 4 ኮከብ አንዱን አስመርቀናል። ሌሎችም በግንባታ ደረጃ እየጀመሩ አሉ። እነዛም ልክ ከኃይሌ ሆቴል ተሞክሮ ወስደው እንዲፈጥሩ ማድረግ ነው። ይሄ ሲሆን ማኑፋክቸሪንግ ኢንዱስትሪውም ያድጋል፣ የአገልግሎት ዘርፉም ያድጋል። ተያይዞ ለከተማው የተመጣጠነ እድገት እንዲኖረው ያደርጋልና ዝም ላይ አንዱ ትኩረት ተደርጎ እየተሰራ ነው ያለው። በተለይ በሆቴል ደረጃ ብዙ የተጀመሩ አሉ። እነዛ ሲጠናቀቁ የአገልግሎት ዘርፉና የማኑፋክቸሪንግ ዘርፉ ወይም የኢንዱስትሪ ዘርፉ ተመጣጥኖ የሚሄድበትን ሁኔታ ስርዓት ለመፍጠር በርከት ያሉ ስራዎች እየተሰሩ ነው ያሉት። የከተማው የኢንቨስትመንት ልማት ቀጣይ እንዲሆን እየተሰራ ነው ያሉት አቶ በድሉ በሚቀጥሉት 20 ዓመታት ኢንዱስትሪው ሊደርስበት የሚችለውን ግምት ውስጥ ያስገባ ስራ እየተከናወነ እንደሆነ አመልክተዋል። ከቀጣይ አኳያ ብዙ ስራዎች አሉን። አንዱ በቂ መሬት ማቅረብ ነው። አሁን በምናዘጋጀው የመዋቅራዊ ፕላን ላይ በቂ መሬት አቅርቦት እንዲኖረው ኢንዱስትሪው ተደርጓል። ከዚህ በፊት በ2016 መጨረሻ በከተማው ደረጃ የነበሩንን 2-4 ክላስተሮች ወደ 6 ማሳደግ ችለናል። ጫቅጫ አካባቢ ከ2000 ሄክታር በላይ ከልለናል። አሁን ደግሞ አዲስ በምንሰራው የስትራክቸራል ፕላን ላይ ለቀጣይ ከ15 እስከ 20 ዓመታት ኢንዱስትሪ የት ይደርሳል የሚል እሱን ታሳቢ ያደረገ በመዋቅራዊ ፕላን ለኢንዱስትሪ መስፋፋት ያካተትንበት ሁኔታዎች አሉ። በጥቅሉ ስንወስደው ለኢንዱስትሪው ትኩረት ተሰጥቶ እየተሰራ ነው። በመጨረሻም አልሚ ባለሀብቶች ወደ ደብረ ብርሃን መጥተው በመረጡት ዘርፍ እንዲያለሙ ሰፊ ቅድመ ዝግጅት መደረጉንና ምቹ ሁኔታ መፈጠሩን በማብራራት ጥሪ አቅርበዋል። ባለሀብቶች አሁን ቢመጡ የመሬት አቅርቦቱ በጣም የተሳለጠ ነው ብሎ መውሰድ ይቻላል። አገልግሎቱ የተሳለጠ ነው ማለት ይቻላል። የሰላም ሁኔታው በጣም የተሻለ ነው። በተለይ ሰላም ሁኔታው ላይ ማህበረሰቡ ኢንዱስትሪ የአካባቢው መገለጫ እንዲሆን የአካባቢው መውጫ ከድህነት የምንወጥበት የስራ እድል የሚፈጠርበት ተደርጎ የሚወሰድ ነው። አገር የሚቀይር ተደርጎ የሚወሰድበት አስተሳሰብ ከጊዜ ወደ ጊዜ እየጨመረ ስለሆነ አልሚ ባለሀብቶች ደብረ ብርሃን ላይ እንደተለመደው መጥተው ቢያለሙ ምንም ቢሮክራሲ አይገጥማቸውም። አሰራር ተጠብቆ በቀላሉ የሚስተናገዱበትን ሁኔታ እየፈጠርን ስለሆነ በዛ ደረጃ በቂ የመሬት አቅርቦት ስላለን ኑ አልሙ ለማለት እፈልጋለሁ። በአገልግሎት ዘርፉም በተመሳሳይ አቀናይቶ እየተሄደ ነው። በቂ ቦታ ዝግጅት አለን። ሁለተኛ ዲማንዱም ከፍተኛ ደረጃ ነው ያለው ፍላጎቱ።
ከፍተኛ ፍላጎት ባለበት አካባቢ መልማት የተሻለ የኢንቨስትመንት አፈጻጸም እንዲኖረውም ስለሚያግዝ በዚህ ደረጃ ለማይ ባለሀብቶች በሁሉም ዘርፍ መጥተው በአካባቢው እንዲያለሙ ጥሪ ለማስተላለፍ እፈልጋለሁ።